ሁለተኛው ደግሞ የሶስት ወር ቻሌንጃችን ላይ ኢሞሽናል ኢንተለጀንስ ነው። ሶ ለቻሌንጁ ለሶስት ወር ቻሌንጁ እንዲያግዛችሁ አሁንም ኢሞሽናል ኢንተለጀንስ ላይ ቲፖችን ነው የምሰጣችሁ ማለት ነው። ቤዚክ የሆኑ ቲፖችን። ሶ ኢሞሽን ራሱ ምንድነው? የመጀመሪያው ጥያቄ ብዙዎቻችሁ ልትጠይቁ የምትችሉት ያው በመግባባት ኢሞሽን ስሜት ሲባል እንግባባለን፣ ግን ስሜት ራሱ ምንድነው? ስሜት ማለት our body ኢንተለጀንት በሆነ ወይ የሆነ ነገር ላይ ፎከስ እንድናረግ የሚጠቀምበት መንገድ ነው። what matters the most ምንድነው አሁን ሰዓት በዚህ ሰዓት ማተር እያደረገ ያለው ነገር ላይ ሞር ኢንፈሲስ እንድንሰጥበትና ሞር እንድናስተውለው ቦዲያችንንም ፊዚካል ቦዲያችንንም አእምሮአችንንም እዛ ነገር ላይ ፎከስ እንድናረግ የሚለቀቅ ኬሚካል ሊሆን ይችላል፣ ሆርሞኖች ሊሆኑ ይችላል። ያንን ቦታ ላይ ፎከስ እንድናረግ የቦዲም የአእምሮ አቴንሽን መስጠት ወይም ሪአክሽን ብለን ልናስበው እንችላለን። ሶ ኢሞሽን አውቶማቲክ የሆነ ነገር ነው። አውቶማቲክ ነው ማለት የሆነ ነገር ሰውነት ውስጥ ፍሎ ያረጋል ዘን አውቶማቲክ ያረጋል። አውቶማቲክ ማለት በባህሪው ከቁጥጥር ውጪ የሆነ ነገር ማለት ነው አይደል? አንድ ነገር አውቶማቲክ ነው ስለ አንተ አትቆጣጠረው በራሱ ማለት ሰው ስሜት ውስጥ ወይ ኢሞሽን ውስጥ ገባ ማለት አውቶማቲክ ሆነ ማለት ነው። ቦዲውና ኒውራል ኮኔክሽኑ ዛምንስ የሚያደርገው ሪአክሽን ከዛ በኋላ የታሰበ የተጠና ሳይሆን ከኢሞሽን ወይም ከስሜት የመነጨ ነው። ሊትራሊ አውቶማቲክ ነው የምትሆነው። አንዳንድ ሰዎች ሲናደዱ ብዙ ነገር ከተናገሩ በኋላ ነው ራሳቸው የሚመለሱ። ለምን ሲባል ለዛች ሞመንት ኢሞሽናል ስለነበሩ አውቶማቲክ ነበሩ ማለት ነው። ወይም ደግሞ ሰዎች ሲጠጡ አይደለም ንቁ አእምሮአቸው ወይም የሚያመዛዝን አእምሮአቸው ስራ ስለማያቆም ሞር ኢሞሽናል አእምሮአቸው ሆልድ ያደረገውን ወይም የጨበጠውን የደበቀውን ነው የሚያወጣው ማለት ሆድ ያባውን ብቅል ያወጣዋል እንደሚባለው ልማዶቻቸው፣ ሀቢቶቻቸው፣ ፓተርኖቻቸው ነው የሚወጡት። ሶ ቤዚካሊ ኢሞሽንን ኢንተለጀንት ለመሆኑ ኢሞሽንን በደንብ በተጠና መልኩ በብልሃት ማኔጅ ለማድረግ ወይም ሊድ ለማድረግ አንደርስታንድ ማድረግ ያሉብን ብዙ ነገሮች አሉ። ባለፈውም ከዚህ በፊት እንደተናገርኩት ኢሞሽናል ኢንተለጀንስ ምንም ጥያቄ የሌለው ነገር በዚህ ዘመን the most important የሚባለው ስኪል ነው። ኢሞሽናል ኢንተለጀንስ ወይም ኢሞሽናሊ ኢንተለጀንት መሆን ወይ ስሜትን በብልሃት መምራት ወይም ማኔጅ ማድረግ መቻል ማለት ነው። ይህንን ለማድረግ የመጀመሪያው ቲፕ ነምበር 1 ለምን የሚለውን ጥያቄ መመለስ ወይም ደግሞ ኢሞሽኖችን አንደርስታንድ ማድረግ ማለት ነው። ምን ሲሆን ነው የሚያናደደኝ? ለምንድን ነው የምናደደው? ምን ሲሆን ነው ደስ የሚለኝ? ለምንድን ነው ደስ የሚለኝ? ምን ሲሆን ነው ስራ የምሰራው? ምን ሲሆን ነው ስራ የሚያስጠላኝ? ምን ሲሆን ነው ፎከስ የማደርገው? ምን ሲሆን ነው? ይሄ ጥያቄ ብቻ ነው መልስ ለማግኘት። ጄኑዊንሊ ብዙ ሰው ጠይቃችሁ ምንድን ነው የሚያስከፋህ ነገር? ምንድን ነው የሚያበሳጭ? ምንድን ነው ሰዎች ላይ ቶለሬት የማትለው ማትቋቋማቸው ነገሮች ሰዎች ላይ ምንድን ናቸው? ወይ ደግሞ ምንድን ነው ሰዎች ላይ የምትቋቋማቸው የምትታገሳቸው ነገሮች? እነዚህ ነገሮች ማየት በደንብ አንደርስታንድ ማድረግ በደንብ ስለ ኢሞሽን እንዲገባ ያደርጋል። ምክንያቱም ፓተርንህንና ከየት እንደሚመጣ ካላወቅከው ኦፍ ኮርስ አሁንም ለምሳሌ አንዳንዴ ያስተውለህ ከሆነ አውቶማቲክ ሲስተም ሊሰራ የሚችለውን ነገር የሚያውቁ ሰዎች ማኑዋሊ እንዲሰራ ማድረግ ይችላሉ። አስተውለህ ከሆነ ለምሳሌ መኪና ላይ ፊውዝን ባይፓስ የሚያደርጉ አሉ። አውቶማቲካሊ ነገሮች ራሳቸው የሚሰሩ ነገሮች ከሆኑ ከገባህ እንዴት እንደሚሰራ ሞዲፊክ ሲሰሩ አይተታገም ጋራጅ ውስጥ ምናምን በደንብ ይሰራል። ለምን ካልክ አውቶማቲክ ሲስተሙ እንዴት እንደሚሰራ አንደርስታንድ ካረክ ያንን በደንብ ማኔጅ ማድረግ ስለሚቻል ነው። ስለዚህ ምንድነው የአውቶማቲክ እንትን ውስጥ የሚያስገባኝ ደሜን የሚያፈላው ነገር ምንድነው? ትንሽ ሊሆን ይችላል፣ ትልቅ ሊሆን ይችላል። በጣም ደስተኛ የሚያደርገኝ ምንድነው? ሞራሌ ድክም ስራ እንዳልሰራ ምን እንዳላረገ የሚያደርገኝ ስሜት ምንድነው? እነዚህ ስሜቶች ከየት ነው የሚነሱት? ተስፋ እንድቆርጥ የሚያደርገኝ ደግሞ መልሶ ተስፋ እንዲሰማኝ የሚያደርገኝ መንፈሳዊ አይነት ስሜት ውስጥ ብገባው ደግሞ መልሶ ደግሞ የዝሙት ወር ሌላ መንፈስ ውስጥ ብገባበት ምንድነው መነሻው? ለምንድን ነው የሚሰማኝ የሚለውን ሰው ከጠየቀ የነዛ ስሜቶች ምንጭ ስለሚረዳ ለመቆጣጠር ወይም ደግሞ ማኔጅ ለማድረግ አንድ ስቴፕ ተጠጋ ማለት ነው። ሁለተኛ ደግሞ ኮንትሮል የምታረጉትና ማታረጉትን መረዳት ያስፈልጋል። ቲፕ 2 በአቅማችሁ ሆነና ከአቅማችሁ ውጭ የሆነ ነገር በደንብ መረዳት ነው የሚያስፈልገው። ሰው በአቅሙ ያለ ነገር አለ። በአቅሙ ያለን ነገር ማኔጅ ማድረግ ይችላል፣ መቆጣጠር ይችላል፣ መተው ይችላል። ብዙ ነገሮች አይደል? ከዛ ደግሞ ከአቅማችን በላይ የሆነ ነገር አለ፣ እኛ መቆጣጠር የማንችላቸው ነገሮች አሉ አይደል? ከዛ ውጭ ደግሞ በትምህርት እንድንቆጣጠራቸው የምንማራቸው ነገሮች አሉ። የሚገቡን በጊዜ ሂደት ወይም ደግሞ ሲገቡን ለካ እንደዚህ ነው እያለን የምናስተካክላቸው አሉ። ሶ ቤዚካሊ እነዚህን በሶስት ነገሮች መክፈሉ ምን ይጠቅምሃል ካልከኝ መጀመሪያ ላይ ስለ ስሜቶቻቸው አንደርስታንድ አድርጉ ምንጫቸውን ወይም ደግሞ ለምን የሚለውን ጠይቅ ካላችሁ በኋላ እነዚህ ለምንና እንዴት የሚሉ ጥያቄዎች ከየት ነው የሚመጡት የሚሉ ጥያቄዎች በእነዚህ ሶስት ነገሮች ስለሚከፈል ነው። አንዳንዱ ከአንተ ውጭ ሆነዋል። ለምሳሌ ሰዎችን መቀየር አትችልም አይደል? ከአንተ ውጭ ሲዝንን መቀየር አትችልም። አሁን በጽዋት ስለሚዘንብ ደም የሚፈላ ከሆነ መቀየር በማትችለው ነገር ነው የተናደድክ ያለው ማለት ነው፣ ወይም ደግሞ እየተበሳጨህ ያለው። ሶ መቀየር የሚቻል አለ አይደል? በፍጹም ማይቻል አለ። ከዛ ደግሞ በመማር በሂደት ምን ለውጣቸው ነገሮች አሉ። ሶ እነዚህ ካታጎሪ ውስጥ ማስቀመጥ አንድ ስቴፕ ስሜቶችን በደንብ በግልጽ እንድትረዳ ያደርጋል። ሶ መቀየር የማትችላቸው በመጋፈጥ የሚቻል ነገር የለም እውነት ለመናገር። ምክንያቱም አውቶማቲክ ስለሆነ ካንተ አቅም በላይ
ማኔጅ ማድረግ ይችላል እነዛን ኢሞሽን። ምክንያቱም አውቶማቲክ የሚሆነው አንድ ነገር ለፍጥነትም ለብዙ ነገር እኮ ነው አይደል? ዝም ብሎ እኮ አንድ ሲስተም እኮ ዝም ብለህ አውቶማቲክ አታረገውም እኮ። ይሄን ከዚህ ማድረግ አውቶማቲክ ላታረገው ትችላለህ። አውቶማቲክ የምታረገው በፍጥነት ውሳኔዎችን መወሰን ለሚያስፈልገው አይደል? ረጅም ሰዓት ለሚፈጅ ነገር ካንተ በላይ ፍጥነትና ፕሮሰሲንግ ካፓሲቲ ላለው ነገር አለ። ኮምፒውተር አለ ብዛት የምንሰጠው አሁን የኛ ኮግኒቲቭ ስኪል ወይም የማስተዋል የማመዛዘን ካናሊቲክ ስኪላችን ከኮምፒውተር ጋር ሲወዳደር 0 እና 100 ነው። ምንም ጭራሽ እኛ እንደርስበትም ኮምፒውተር ላይ አይደል 5 ሲባዛ በ3 ሲባዛ በ22 ብላ አሁን ለማሰብ ስንት ሰዓት እንዳይፈጅብህ አስበው። ካልኩሌተር ግን ዘመኒት እንደጻፍከው ያወጣዋል። ምክንያቱም ፕሮግራሚንግ ስለሆነ ልክ እንደዛ አውቶማቲካሊ የሚሰሩ ነገሮች አሉ። ካንተ ምን ውጪ አቅም ውጪ መልስ የሚሰጣቸው ነገሮች አሉ። ቤዚካሊ በእኛ ቁጥር የሆኑትን እንጂ ልጋፈጥ ስትል ስሜቱ አእምሮ ክፍል ቀጥታ ወደ አክሽን ስለሚገባ ከአቅም በላይ ለምሳሌ መጽሐፍ ቅዱስ ዝሙትን ሽሹ ይላል መጽሐፍ ቅዱስ። ምክንያቱም ለዝሙት የሚሰጥ ኢነርጂ ኤክስትሪምሊ አውቶማቲክ ነው። ሙሉ ሰውነትን መቆጣጠር ይችላል አይደል? ሙሉ ፊሊንግን መቆጣጠር ይችላል። ስህተት እንድትሰራ ሊያደርግ ይችላል። እዛ ኦፖርቹኒቲ ውስጥ ከገባ ኒውሮኖች ውስጥ ሪሊዝ የሚደረጉ ኬሚካሎች ኮምፕሊትሊ አንተን በንጹህ አእምሮ ኦኬ እኔ እኮ ባለትዳር ነኝ፣ ኦኬ እኔ እንደዚህ ነኝ ከሚለው አልፎ በተግባር እንድታረገው ሰውነትን ሁሉ ጨምሮ ስለሚገፋ ነው። እሺ ስለዚህ አንዳንድ ነገሮችን ትሸሻለህ ማለት ነው። ማትቆጣጠራቸው አይደል? የሚሸሹ ሰዎች ይሸሻሉ። እነሱን ለመቀየር ትሞክራለህ። እንዳያብረ ታብዳለህ። እንዳታብድም እኮ በቃ የሚሸሽ ሰው ይሸሻል፣ የሚተው ሰው ይተዋል፣ የሚራቅ ሰው ይራቃል። አትሊስት ከኛ ምን ይሆኑ ቁጥጥር ውጪ ናቸው መቀየር የማንችላቸው ሰዎች አሉ። እኛ መቀየር የምንችላቸው ቤዚክ የሆኑ ነገሮች አሉ መተው የምንችላቸው። ለምሳሌ ሲምፕል ነገር ላይ የሆነ ነገር አለመናገር፣ የሆነ ነገር አለማለት፣ የሆነ ነገር አለመብላት ራስ ፕራክቲስ አድርገህ የምትተዋቸው ነገሮች ናቸው። በቃ የሚተው ነገሮች ናቸው። እነዛ ላይ ብትሰራም ችግር የለም። ምክንያቱም ቅድም ሶስተኛ ላይ እንዳልኩት በትምህርትም በመሞከርም በጊዜ ሂደትም መለወጥ ስለሚቻል እነዚህ ለይቶ ማወቅ አክቹሊ ኢሞሽናሊ ኢንተለጀንት እንድትሆን ያደርጋል። ሰው ከአቅሙ በላይ ከሆነ ነገር ጋር አይታገልማ። ሞኝ ሰው ግን ከአቅሙ በላይ ከሆነ ነገር ጋር ይታገላል። የሆነ ሰው ብዙ ነገር አሁን አንዳንዴ እንደ ክላይንትም በሰዎች የማገኛቸው ሰዎች አሉ። ለምን እንዲህ ያረገኛል፣ ለምን እንዲህ ታረገኛለች ብለው በጣም ራሳቸው የሚጎዱ ሰዎች። መልስ አለ ብለህ ትጠብቃለህ? የለም እኮ። ምን አይነት መልስ አንተን አንጀት ሊያርስልህ ይችላል? ምንም እንኳን ያርስልህ የምትፈልግም ሰው እንደዚህ አይነት ነገሮች አትታገልም። በቃ ትተዋለህ ማለት ነው። አቅም ምናልባት ለፈጣሪ ትተዋለህ። መተው ሲባል ሌላ እኮ ፕሮሰስ አለው። አትሊስት እዛ ጋር ሶሉሽን እንደማታገኝ መረዳት ማለት ነው። ይህን ግድግዳ ስትገፋ ብትል አንተ ተደክማለህ እንጂ ግድግዳ ወዴትም አይሄድም። አስፋራሳይ ነው አይደለ? ማትችላቸውን ነገሮች ለፈጣሪ ትተዋለህ፣ አክሰፕት ታረጋቸዋለህ፣ ታልፋቸዋለህ። ከማትችለው ነገር ስትታገል ህይወት ያልፋል፣ እድሜ ያልፋል። ብዙ ሰዎች በጸጸት ውስጥ ብዙ ዘመን የሚፈጁ የሉም። መለወጥ መቀየር ማለፍ እየቻሉ ጸጸቱን አቅቷቸው ማይቀየርም። ትላንት የሰራው ስህተት ነው እንዴት ታረገዋለህ? በቃ አልፏል አይደል? ወደ ኋላ ምንም ብትመለስ ምን ታረገዋለህ? የምትችለው ዛሬን በማስተካከል ነገን ማጠብ ነው። አንዳንድ ነገሮችን በመተው በመማር ደግሞ ይመጣሉ። ዴፊኒትሊ ስሜትን መቆጣጠር፣ ንዴትን መቆጣጠር አይደለም ሰዎችን መጉዳት፣ ተንኮል ማሰብ፣ እነዚህ ከኢሞሽን ጋር የተያዙ ፍርሃት አይደል፣ አለመቻል፣ የበታችነት ስሜት፣ እነዚህ የምንላቸው በሂደት ቀስ በቀስ ለራስ ያለ ነገር እየገነባ ትምህርት እየተማር እውቀት እያገኘ። ምክንያቱም ኢሞሽናሊ ኢንተለጀንት ለመሆን ኮግኒቲቭ ብሬንን በጣም ነው የሚያግዘው ውሳኔ ላይ የመማር አቅም ማለት ነው። በጊዜ ሂደት አንዳንድ ሰው ስሜታዊ ነገሩን ለመቀየር ፈቃደኛ አይደለም። ኮምፕሊትሊ አይደል የመማር አቅሙ ጥሩ አይደለም እንደማለት ነው። በመማር በሂደት ሰዎች ሊለወጡ ይችላሉ። ያስ ሲገባው ሰው ይለወጣል። እየገባው ሲሄድ ግን በአንዴ አይደለም፣ በፕሮሰስ ነው። ምክንያቱም እንዳልኳችሁ ስሜታዊ አእምሮ ክፍላችን የያዘውን አይለቅም። ሞኝና ወረቀት የያዘውን አይለቅም ማለት ረጅም ጊዜ ይፈጃል የያዘውን እስኪለቅ ድረስ። ስለዚህ ብዙ ጥረት ብዙ ድካም ይፈልጋል። ሶስተኛው ቲፕ ደግሞ የሌሎችን ኢሞሽን አንደርስታንድ ማድረግ ነው። የሌሎችን ኢሞሽን አንደርስታንድ ማድረግ ለምን ይጠቅማል ካልከኝ ኢትስ ኦልሞስት ኢምፖሲብል ነው ከራስ ጋር መኖር። ብቻ መኖር የሚባል ነገር እዚህ ምድር ላይ ኤግዚስት አያደርግም። በስራ ብትል፣ በትዳር ብትል፣ በየትኛውም የሰው ልጅ ኮኔክሽን ብታየው ብቻ መኖር የሚባል ነገር ኦልሞስት ኢምፖሲብል። ሰዎች ባይ ዘ ዌይ እኔ ብቻዬን ነው የምኖረው ምናምን ሊሉ ይችላሉ። ምንም አትችልም። ኢምፖሲብል። ምናልባት ባለ ትዳር ላይ ላትይዝ ትችላለህ። እንደሱም ከሆነ ለማለት የፈለጉት ጀነራሊ የሰው ልጅ ስራ ከማን ጋር ትሰራለህ? ለማን ትሰራለህ? እሺ ስራውን በራስ ሰራው ለማን ነው የምትሰራው? ለሰው አይደል? የሰው ኢንተራክሽን ያለበት ነገር ሁሉ የኢሞሽን ወይም የስሜት ግንኙነት ወይም ቁርኝነት አለበት ማለት ነው። ሰዎችን አንደርስታንድ ማድረግ አንድ ስቴፕ ከሰዎች ጋር መኖር እንድትችል ያደርጋል ማለት። ለምን ካልከኝ ሰዎችን መቀየር እንችላለን? በፍጹም አንችልም። ከበደ እንዴት እንደሚያስብ፣ አየለ እንዴት እንደሚያስብ እኔ መቀየር አልችልም። the only way ልችል የምችለው እንዴት እንደሚያስብ መረዳትና በሚያዋጣኝ መንገድ ያንን ሪሌሽንሺፕ ማኔጅ
ማድረግ ነው። ማርኬቲንግ ላይ የሚሰሩ ሰዎች ለምሳሌ ከስተመሩን አይደለም አንቀው ለማስተካከል የሚሞክሩት ከስተመሩ ምንድነው ይፈልገው ነው አይደል ስራው ምንድነው ይፈልገው የሚለው ከስተመሩን ካወቅ በከስተመሩ ማይንድ መስራት ትጀምራለህ ማለት ነው። ኢሞሽናል ኢንተለጀንትም ስትሆን ቢዝነስ ላይ ሊሆን ይችላል ሌሎች ነገሮች ላይ ግንኙነት ላይ ትዳር ላይ ሪሌሽንሺፕ ላይ ብዙ ቦታ ጓደኝነት ላይ በሰውየው ቦታ ለመሆን ምክንያቱም ሰውየው መቀየር አትችልም። ያው ከተገኘ የሚሆንህን ማች የሚያደርግን ሰው ማግኘት ጥሩ ነው የትኛውም በቢዝነስ ግን ኦልዌይስ አይሰራም። እኔ የሚመቸኝን ሰው ነው ብቻ ፈልገው ካልክ ህይወት ላይ አትቀጥልም። ምክንያቱም ሰዎች ካንተ ጋር ሊስማሙ አይችሉም። የሚያስማማ ነገር ላይ ተስማምተህ ኢሞሽናል ኢንተለጀንት ሆነ ያን ነገር እንዴት ነው ማኔጅ የማደርገው ብለህ አለፈህ ካልሆነ ማለት ነው። የሰዎችን ስሜት መረዳት የሰዎችን ኢሞሽን ወይም ፓተርን ወይም የሰዎችን ጀነራል ማንነት መረዳት ትልቁ ታስክ ነው በኢሞሽናል ኢንተለጀንስ ጆርኒ ውስጥ። ለምሳሌ በጣም ፒስታ መንገድ ቢሆን ምን ፒስታውን ስላኮረፍኩ ስላለቀስክ እኮ አያስተካከልም አይደል? ምን ታደርጋለህ? ከታች እንዳይነካብህ ጎማህን በደንብ ጠርዟ ላይ ያሳረፍክ እያየህ ቀስ እያልክ አይደል እየቆምክ አንዳንዴ ወርደው ልትታይ ትችላለህ። ያስኬዳል አያስኬድም። እንደዛ ምን ይኖራቸው ሰዎች ሊኖሩ ይችላሉ። በስራ በሌላ ሁሉንም ሰው የተጣላ ሁሉንም ሰው እየተወካት ኖሩ። አንዳንዴ በደንብ ከገባህ ሰው አስተሳሰብ ኦኬ ይሄ ሰውዬ ተናዳጅ ነው ይሄ ነገር አይወድም ኦኬ ሶ አል ዱ ዚስ ስፔሲፊክ አለቀ ምን አገናኘ ከዛ ሰው ጋር ይሄ ሰው ይሄ ብለህ እንደየግንኙነት ጥንካሬና እንደየግንኙነት ቀጣይነት ፍላጎት ማኔጅ ማድረግ ይቻላል ማለት ነው። ሶ ቤዚካሊ ሰዎችን አንደርስታንድ ማድረግ በጣም ሰፕላስ ነው በየትኛው ቢዝነስ ባይ ዘ ዌይ ላይክ ቢዝነስም አስበው ሪሌሽንሺፕም አስበው ጓደኝነትንም አስበው ሰዎችን አንደርስታንድ ካላረክ ኢትስ ቬሪ ሃርድ አይደል በዛ ሰው እየጫማ መሆን ካልቻልክ። ሶ በጣም ትልቁ ከሳይኮሎጂ ኢንትረስቲንግ የሆነው ኮንሰፕት ሂውማን ኔቸርን አንደርስታንድ ማድረግ ነው። ሰው እንዴት ያስባል ተውትን አይደል ኮሙኒኬሽን እንኳን ስንል እኮ ሰው እንዴት ነው የሚሰማው የሚለውን ማወቅ አለብን። ለሴት ስታወራና ለወንድ ስታወራ አንድ ነው አይደለም። ለወንድ በምታወራው ድምጽ ለሴት ብታወራ ትጣላለህ። ለምን ካልክ ብዙ የሚያስፈልጉ ነገሮች ስላሉ አንድን ወንድ ደግሞ ለሴት እንደምታወራው ብታወራው ደስተኛ አይሆንም አይደል? በቃ ኤክስፔክት የሚያደርግ ልጅ እንኳን አንዳንዴ ይሄን ያባና ስትል አይወድም እኮ ወንድ ልጅ አይደል ካየው ለምን ያን ሶፍትነስ አይፈልገውም እንደ ወንድ እንዲታይ ይፈልጋል። ስትሮንግ ታፍናል። ሶ ጀነራሊ ስፒኪንግ ሰዎችን በደንብ አንደርስታንድ ማድረግ ያስፈልጋል። እንዴት ነው የሚያስቡት ለምን ነው የሚያስቡት እንዴት የኛም ብቻ ሳይሆን ተሻገረ። አራተኛ ኪፕ ዩር ሞቲቬሽን ወይም ሞቲቬሽናችሁን ኪፕ አድርጉ። ሞቲቬሽን ሲባል ብዙ ሰው የመጀመሪያው አእምሮ ላይ የሚመጣው ትችላለህ በርታ አንተ ጎበዝ ነህ ምናምን አይደል ይቻላል ምናምን አንዳንዴ ያው ሞቲቬሽናል ስፒከር አድርገው ሰዎች ሲያስቡኝ ይገርመኛል። ሞቲቬሽናል ስፒች ተናግሬ አውቃለሁ ነው። ሞቲቬሽን በነገራችን ላይ ዴፊኒሽኑ ሪዝን ማለት ነው ሌላ ነገር አለ። ሞቲቭ አይደል ዋት ኢዝ ዩር ሞቲቭ። ለምሳሌ ሰው ፍርድ ቤት ሄዶ ሞቲቭ ነፍስ ግድያ ያደረገ ሰው ዋት ኢዝ ዘ ሞቲቭ እኮ ይባላል አይደል ምክንያቱም ቅጣት ይቀልለታል። ሞቲቭ ማለት ምክንያቱ መነሻው ምንድነው ለምንድነው ይሄን ነገር ሊያደርግ የቻለው። ሶ ልክ እንደዛው ሞቲቬሽን ማለት ደግሞ ምክንያት ማለት ነው ለዛ ነገር ያነሳሳህ ነገር ድራይቭ ማለት ነው። ሶ ኦፍ ኮርስ ሶሻል ሚዲያ ላይ ምክንያት እየሆንኳችሁ ከሆነ የስ ሞቲቬሽናል ስፒች ነው። ኦፍ ኮርስ ሶሻል ሚዲያ ላይ ድራይቭ እየሆንኳችሁ ከሆነ የሆነ ነገር ለማድረግ እንድትነሱ ያረኩ ከሆነ ያ ዳስ ሞቲቬሽን። ሪዝን እየሆንኳችሁ ከሆነ የኪሩቤልን ቪዲዮ አይቼ ይሄንን ስለተሰማኝ ይሄ ገባኝ ይሄን ማሻሻል አለብኝ ብላችሁ ካሰባችሁ ዳስ ሞቲቬሽን። ሶ የሰው ልጅ ግን በጣም ኢምፖርታንት አስፔክት ኦፍ ኢሞሽናል ኢንተለጀንሱ ሞቲቬሽን የሚባል ነገር ነው። ሰው ሞቲቬሽን ካጣ ምንም ካልጋ መውረድ አይችልም። ሞቲቬሽን ሲባል ምክንያት እያልኩ ይሄ ፊልም ላይ የምታዩት ወይም ሶሻል ሚዲያ የምታዩት ይሄ ጸጉር የሚያቆመው ነገር አይደለም። ምክንያት አሁን ወረደናል። ምክንያት ካጣ ሰው ራሱን እንኳን የሚያጠፋው ምክንያት ካጣ ነው ለመኖር እሺ። ስለዚህ ሞቲቬሽን the most important የሆነ ነገር ሰው ሞቲቬሽኑ በደንብ ኪፕ ማድረግ አለበት። ስፔሻሊ ኢንትሪንሲክ የሆነው ሞቲቬሽን ዲፕ ፐርፐዝ ድሪቭን የሆነው ከሀርት የሆነው ምክንያቱም ብዙ ነገር ሞቲቬሽን ሊሆን ይችላል እዚህ ምድር ላይ በነገራችን ላይ ግን አብዛኞቹ ጊዜያዊ ናቸው። ለምሳሌ ገንዘብ ጊዜያዊ ሞቲቬሽን ነው። አሁን አንዳንድ ሰው ገንዘብ ነው ሞቲቬት የሚያደርገኝና ይልሃል ስታገኘው ይቆማል። አንዳንዴ ሴክሹዋል ነገር ሞቲቬሽን ሊሆን ይችላል ለሰው ልጅ እኮ አይደል ከሆነች ሴት ጋር ለመተኛት ብዙ ነገር ሊያደርግ ይችላል ወንድም እንደዛ ያን ሰው ስታገኘው ግን አይቀጥልም እኮ አይደል ግንኙነት ስራ ሌሎች ነገሮች ሰዎች ለሆነ ነገር ጀምረው ማይዘልቁበት ዋናው ምክንያት ሞቲቬሽናቸው በጣም ጊዜያዊ ስለሆነ ነው ወይም ደግሞ የማይዘልቅ ስለሆነ ነው። ስለዚህ ሰው ፎከስ ማድረግ ያለበት ኢሞሽናል ኢንተለጀንት ሆኖ አይደለም ስራውን እንዲሰራ እንዲቀጥል በስሜት አንዴ ያስጠላው አንዴ ደስ ይያለው አንዴ ተስፋ እየቆረጠ አንዴ እየተነሳ አንዴ እየወደቀ እንዳይሆን ቋሚ ከልቡ የማያቋርጥ ፍላጎት ያለው ነገር ያስፈልጋል። ሰው ኢነፍ ሞቲቬሽን ካለው ምንም ነው የሚያደርገው ምንም ይቋቋማል። ኢነፍ ሞቲቬሽን ማለት ኢነፍ ምክንያት ካለው ምንድነው ምክንያታችሁ
በደንብ አንደርስታንድ ማድረግ ያስፈልጋል። ሲደብርህ እንዳታቆም ሞቲቬሽንን በደንብ አንደርስታንድ አረክና በጣም ኢንትሪንሲክ የሆነ ከአንጀት የሆነ ሞቲቬሽን ከልብ የሆነ ሞቲቬሽን ከውስጥ የሆነ ሞቲቬሽን አገኘህ ማለት ስሜት ተግባርህ ላይ አቅም ያጣል። በስሜት ሳይሆን የምታረገው መሆን ስላለበት ነው። ሰው እያስጠላው ሰው ነገሮችን አያረግም፣ እየደበረው አያረግም። ያ ማለት ምክንያትህ ከስሜትህ ይበልጣል ማለት ነው። ብዙ ሰዎች ግን ስሜታችንን ነው የምንከተለው፣ ደስ ያለን ነገር ነው የምንከተለው፣ የምንፈልገው ነው የምንከተለው። ከደበረን አናረገውም። ከደበረ የሆነ ነገር ካስጠላ ይዶን ዱት አይደለ የሆነ ነገር ልታረግ ብለህ ካልተመቸህ ትተዋለህ። ዛትስ ዘ ፕሪንሲፕል። ነገር ግን መሆን ያለበት ጠንካራ why am I doing this ለምን ምግብ አታውቀውም? መኖር ጠንካራ ምክንያት ስለሆነ እኮ ነው አይደለ? አትችልም። it's almost impossible። ቦዲህም በደንብ ለምዶታል። ባዝወይ መብላት ሀቢት ነው አይደል? ልማድ ነው እኮ። ልማድ ስለሆነ ነው 6 ሰዓት ጠብቆ የሚረበን አይደለ? ጠብቆ ልጹም ስትል የሚረብሽ እኮ ልማድ ስለሆነ ገና ያሰብከው ስለገባው የሰውዬ ሊበላ አላሰበም። for the whole day ምን አስቦ ነው 4 ሰዓት ላይ ይጀምራል አይደል? ምክንያቱም ያ ቃላ ቀጥሎ ታረግ የምትችለውን ነግረኸዋል አይምሮ ውስጥ ስላሰብኩ። ኤኒዌይስ ሞቲቬሽናችሁን በደንብ ኪፕ አድርጉ። በደንብ ኢምፖርታንት ነው። ሶ ሞቲቬሽናችሁን በተለያየ ነገር አቢዩዝ ካረጋችሁት ምንም የማረግ አቅም ታጣለህ ማለት ነው። ሰው ሊትራሊ እየራበው ካልጋ ተነስቶ ሽንቱን እንኳን መሽናት እስካይችል ድረስ ሞቲቬሽን ሊያጣ ይችላል። የዚህን ያክል ሰው ሰነፍ ሊሆን ይችላል። በምን ምክንያት ተነስቶ የሚያደርገው ምክንያት የሆነ ነገር ስለሌለው ማለት ነው። ሰው ወይም ደግሞ ያንን ፐርፐዝ ወይም ድሪቨን የማይሆን ነገር ላይ ስላጣበቀው ማለት ነው። የመጨረሻው ስሜታችሁን ሁሉ አትመኑ። ብዙ ሰው ስሜቱን ሁሉ ልክ አድርጎ ነው የሚያስበው። ስሜት ግን ከተሳሳተ ሀሳብ የመጣ ሊሆን ይችላል። ስሜት በሚገርም ሁኔታ ስህተት ሊሆን ይችላል። የሆነ ነገር ስለተሰማ ቦዲ ስለፈለገው ልክ ነው ማለት አይደለም። ምክንያቱም ሁሉም ስሜት ልክ የማይሆንበት ምክንያት የተሳሳተ ሀሳብ የሚባል ስላለ ነው። ስሜት ደግሞ የሚቀዳው ከሀሳብ ነው። ሰው በሀሳቡ ያስባል፣ ከዛ ወደ ስሜት ይቀጥላል አይደለ? ሀሳብ፣ ስሜት። ስለዚህ ሀሳብ ተሳሳተ ማለት ስሜት ተሳሳተ ማለት ነው። ስሜት ተሳሳተ ምክንያቱም ስሜት አውቶማቲክ ነው ስላልኩ ሊያስደርግህና ወደ ተግባር ሊያስገባ የሚችልበት ቻንስ ሰፊ ነው ጠንካራ ካልሆንክ። ስለዚህ የመጣውን ሀሳብ ሁሉ ፕሮሰስ የምታረግ ከሆነ ውሃ በላ አይደለ? የነገር አርጋለህ ብድግ ብለህ የምታረገው ነገር አለ። ገንዘብ አገኘ ውጣና አጥፋው አይደለ? የሆነ ነገር እንደዚህ የሆነ ሰው አናደደ ትዳርህን አፍርስ። የሆነ ሰው እንደዚህ አለ እንደዚህ ሶሻል ሚዲያ ላይ ነገር አየ ወደድካት። ሁሉም ውስጥ የሚሰሙ ስሜቶች በደንብ መፈተን በሎጂክም ደግሞ ስሜትን እንደ ሲግናል አይተን ማየት አለብን አይደል? ከየት ነው የመጣው? ለምንድን ነው የሚሰማው? እውነቶቹስ ምን ናቸው? ሊስት ቢደረጉ ምንድነው ኢምፖርታንት የሆነ ነገር እዚህ ውስጥ ሎጂካል ብሬንን መጠቀም በደንብ ነው የሚያስፈልገው። ሆፕፉሊ እንደ ቲፕ ወሰዷቸው። ለ3 ወር ቻሌንጃችሁ ሄልፕ ያደርጋችኋል ብዬ ነው። ሶስተኛ ቪዲዮአችን ላይ ደግሞ ዲሲፕሊን ኤንድ ኮንሲስተንሲ ላይ ቲፖችን እንሰጣችኋለን። ሶ ለ3 ወር ራሳችሁን ቻሌንጅ ስታደርጉ እነዚህ ነገሮች ላይ ብትሰሩ ሄልፕ ያደርጋችኋል ብዬ ስለማስብ ነው። ግን ከዚህ በላይ ደግሞ ፐርሰናል ዲቨሎፕመንት ክላስ እነዚህ 3 ርዕሶች ላይ ኢሞሽናል ኢንተለጀንስ፣ ኮሚኒኬሽን እና ዲሲፕሊን ኮንሲስተንሲ ላይ ፕራይቬት ክላስ ብቻ መውሰድ የምትፈልጉ ደግሞ ከሆነ የኔን ሄልፕ እዛ ቦታ ላይ አክቹሊ እየተገናኘን የምትፈልጉ ደግሞ ከሆነ በዛ መንገድ በ948 48 63 ማግኘት ትችላላችሁ። በሌላ ቪዲዮ እስከምንገናኝ ሰላም ነው።